ሰላም ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ሎሚ እንዴት ነው ውፍረትን የሚቀንሰው፣ ኪሎን እንዴት ነው የሚያመጣጥ ነው የሚለውን ለእናንተ በደንብ አብራርቼ ብሪፍሊ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ሎሚ ኪሎን በማስተካከል የሚታወቅ ፍራፍሬ ሲሆን ብዙ ጊዜ ኪሎአቸው ከመጠን በላይ የሆኑ ሰዎች ወይም ደግሞ ቦዲ ማስ ኢንዴክሳቸው ከፍ ያሉ ሰዎች አዘውትረው ሎሚን ቢጠቀሙ ኪሎአቸው እንደሚቀንስና እንደሚመጣጠን በአኒማል ስተዲ ወይም ደግሞ በእንስሳቶች ላይ የተጠና ጥናት በደንብ ሪፖርት አድርጓል ማለት ነው። በተለይ ደግሞ ሎሚ በውስጡ በከፍተኛ ደረጃ አሰርን እና ፖሊፊኖል ያለ የምንጠራውን እጅግ በጣም አስፈላጊ የሆነውን ባዮአክቲቭ ውህድ ስለያዘ ኪሎን ማኔጅ ያደርጋል ወይም ደግሞ ኪሎአችን እንዲመጣጠን ያደርጋል። እንዲሁም ደግሞ ኦቤሲቲ እያልን የምንጠራው ወይም ደግሞ በተለይ ቦዲ ማስ ኢንዴክሳችን ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ እሱንን በመቀነስና በማስተካከል ትልቅ ሚና አለው። እንዲሁም ደግሞ ሎሚ በከፍተኛ ደረጃ ፈሳሽም ስላለው እንዲሁም ደግሞ የተለያዩ ንጥረ ነገሮችን በደንብ ስለያዘ ሜታቦሊዝም ኢምፕሩቭ ስለሚያደርግ ወይም ደግሞ በደንብ ሰውነታችን ውስጥ ያሉ ፋቶችን እና አስፈላጊ የሆኑ አላስፈላጊ የሆኑ ቅባቶችን ሜታቦላይዝ እና በርን ስለሚያደርግ በቀላሉ ኪሎአችን እንዲመጣጠን ያደርጋል። እንዲሁም ደግሞ ሎሚ በከፍተኛ ደረጃ ውሃን ይዟል። ስለዚህ ሰውነታችን ሃይድሬት በማድረግ አጠቃላይ በተለይ በከፍተኛ ደረጃ ምግብ ተጨማሪ የሆነ ካሎሪ እንዳንጠቀም አፒታይታችን ባላንስ እንዲሆን በማድረግ እጅግ በጣም አስፈላጊ የሆነ ፍራፍሬ ነው ማለት ነው። ስለዚህ ኪሎአቸው ያስቸገራቸው ሰዎች በተለይ ደግሞ ቦዲ ማስ ኢንዴክሳቸው ከ25 ጀምሮ በተለይ ደግሞ ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ ጀምሮ ያሉ ሰዎች ብዙ ጊዜ ኪሎ መቀነስ የሚፈልጉ ሰዎች ኪሎአቸው በውስጡ ያስቸገራቸው ሰዎች እና ኪሎን ለመቀነስ ያሰቡ ሰዎች አጠቃላይ ይህንን ሎሚን በመጠኑና በልኩ አዘውትረው በውሃ በመጠቀም እንዲሁም ደግሞ ሌሎችንም እንደ ከምግብ በመጨመር በመጠቀም ኪሎአቸውን ማመጣጠን ይችላሉ ማለት ነው። ምክንያቱም ኪሎ ሲጨምር ብዙ ጊዜ ለብዙ በሽታዎች መንስኤ ነው። በተለይ ደግሞ ተላላፊ ላሉ በሽታዎች መንስኤ ስለሚሆን ትልቅ ቫልዩ አለው ማለት ነው። በተለይ ደግሞ ኪሎ ሲጨምር አንደኛ ሰውነታችን ዲስፊገር ያደርጋል። በተለይ ደግሞ ከቢቲ ጋር ያለውን ሂደትም ይቀንሳል። ፕላስ ደግሞ አሁን እንዳልነው ለበሽታ መንስኤ ነውና ሎሚ በመጠቀም ኪሎአችን ማስተካከል እንችላለን፣ ሰውነታችን ሸንቃጣ ማድረግ እንችላለን ማለት ነው። በዚህ ቪዲዮ ሎሚ እንዴት ነው ኪሎአችን ማመጣጠን የሚችለው ደግሞ ውፍረት እንዴት ነው መቀነስ የሚችለው ነው በአምስት ከፍዬ ለእናንተ እነግራችኋለሁ። ቪዲዮን ሰብስክራይብ ያደረጋችሁ ሰዎች ቪዲዮን ሰብስክራይብ ያድርጉ። ነባራዊ ሰዎችም ላይክ እና ሼር ያደረጋችሁ የደወል ትብብራችሁን ላይ ስል ጠይቃለሁ። አንደኛ ሎሚ በውስጡ ቅድም እንደጠቀስነው ፖሊፊኖል የሚባል እጅግ በጣም ጠንካራና አስፈላጊ የሆነ ባዮአክቲቭ ውህድ ይዟል። ይሄ ባዮአክቲቭ ውህድ እንደሚታወቀው በእንስሳቶች ላይ እንደተጠናው ከሆነ በተለይ ደግሞ ሎሚን በአመጋገብ ውስጥ አዘውትሮ በመጠኑ ማካተት በተለይ ወይታቸውን እንደቀነሰላቸውና ባላንስ እንዳደረገላቸው ሪፖርቱ አስረድቷል ማለት ነው። በተለይ ደግሞ በከፍተኛ ደረጃ ፋት አኮሙሌሽን ያላቸው በተለይ ወገባቸው አካባቢ፣ ቦርጭ አካባቢ እንዲሁም ደግሞ ደም ስር ላይ ተከማችቶ የነበረውን ፋት በመቀነስ ኪሎአቸው እንዲመጣጠን አድርጓል ማለት ነው። በተለይ ፖሊፊኖል እያለ የምንጠራው በከፍተኛ ደረጃ ፋትን ብሬክ ዳውን ያደርጋል። በተለይ ደግሞ አላስፈላጊ የሚባለውን ፋት ሊቨር ላይ ወይም ደግሞ ጉበት ላይ ካለ አዲፖስ ቲሹ ወይም ደግሞ ፋት ቲሹ ላይ ካለ በደንብ እንደ ፊውልነት ሰውነታችን እንዲጠቀመው በማድረግ እና እንደ ኤነርጂ እንዲጠቀመው በማድረግ አጠቃላይ አላስፈላጊ የሆኑ የስብ ክምችት አላስፈላጊ የሆነ የተለያዩ ንጥረ ነገሮች ሰውነታችን ውስጥ ካሉ እንድንጠቀማቸው ትልቅ መንገድ ይከፍታል ማለት ነው። ሁለተኛ ፔክቲን የሚባል አሰር ወይም ደግሞ ፋይበር ይዟል። ይሄ ፔክቲን እንደሚታወቀው በተለይ ደግሞ የፋይበር አይነት በውሃ የሚሟሟ የፋይበር አይነት ሲሆን ብዙ ጊዜ በከፍተኛ ደረጃ ካሎሪ እንዳንጠቀም በማድረግ እና አጠቃላይ ሰውነታችን በተለይ ደግሞ ሆዳችን የመሙላት ስሜት አይነት እንዲኖረን በማድረግ ወይም ደግሞ ፉልነስ ሰውነታችን ፊሊንግ ፉልነስ እንዲሆን በማድረግ አጠቃላይ ተጨማሪ የሆነ ካሎሪ እንዳንጠቀም ስለሚከለክል ኪሎአችን በቀላሉ ባላንስ እንዲሆን ያደርጋል ማለት። በተለይ ደግሞ ፔክቲን ቅድም እንደጠቀስነው
ተጨማሪ የሆነ ካሎሪ እንዳንጠቀም ሪሴፕተሮችን ብሎክ ስለሚያደርግ ሰውነታችን አላስፈላጊ የሆነ ካሎሪ ወይም ደግሞ ኤክስትራ የሆነ ካሎሪ እንዳንጠቀም ይከለክለናል። ስለዚህ በቀላሉ ኪሎአችን ማኔጅ እንድናደርግ እና ሸንቃጣ የሆነ ሰውነት እንዲኖረን ያደርጋል። በተለይ ደግሞ ቦዲ ማስ ኢንዴክሳቸው ሊያስቸግራቸው ሰዎች ብዙ ጊዜ ኪሎን መቀነስ ሲፈልጉ እንዲህ ቢያደርጉ ተመራጭ ነገር ነው ማለት ነው። እንዲሁም ደግሞ አሁን እንዳልነው በተለይ ሎሚን ስንመገብ ይህን እንደዚህ ኪሎን ለመቀነስ ያሰቡ ሰዎች ሎሚን ሲመገቡ ውሃውን ብቻም ሳይሆን ልጣጩንም በተለይ ደግሞ ልጣጩንም አብረው ቢመገቡትና ቢጠቀሙት ትልቅ ለውጥ እንደሚያመጡበት ጥናቱ አስረድቷል ማለት ነው። ሶስተኛ በከፍተኛ ደረጃ ሰውነታችን ሃይድሬት ያደርጋል ወይም የፈሳሽ መጠናችን ስለሚያመጣጥንና አፒታይትን ኮንትሮል ስለሚያደርግ በተለይ ከፍተኛ የሆነ ፈሳሽ ስላለው ሜታቦሊዝምን ኢምፕሩቭ ያደርጋል። ሜታቦሊዝም እንደሚታወቀው ላርጅ ሞለኪውሎችን ወደ ስሞላር ዩኒት በመቀየር ሰውነታችን እንደ ፊውል እንዲጠቀመው ወይም ደግሞ እንደ ኢነርጂ እንዲጠቀመው የሚያደርግ ሜካኒዝም ሲሆን አሁን እንዳልነው በከፍተኛ ደረጃ ጠቃሚ የሆነ ካሎሪ ተሱገር ፍሪ የሆነ ፈሳሽ ስላለው በቀላሉ አፒታይታችን ማኔጅ ያደርጋል፣ ሜታቦሊዝም እንዲፋጠን ያደርጋል ማለት ነው። አራተኛ የምግብ መፍጫ ስርዓትን በመደገፍ ደግሞ ዳይጀሽን ሲስተምን በመደገፍ እንዲሁም ደግሞ ሜታቦሊዝም በማፋጠን በጣም አስፈላጊ የሆነን ማለት ነው። ሎሚ በተለይ ቅድም እንደጠቀስነው እጅግ በጣም አስፈላጊ የሆኑ እንደ ፋይበር እንዲሁም ደግሞ ፖሊፊኖል የመሳሰሉ ጠንካራ የሆኑ ባዮአክቲቪቲዎችን በደንብ ስለያዘ እንዲሁም ደግሞ ቫይታሚን ሲ እያልን የምንጠራውን እና ሌሎችን አንቲኦክሲዳንቶች ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ አጭቆ ስለያዘ ሜታቦሊዝምን ኤንሃንስ ያደርግልናል ማለት ነው። በተለይ ሜታቦሊዝም ሰውነታችን በአግባቡ ኢነርጂን እንደ ፊውል እንዲጠቀም በማድረግ በተለይ ደግሞ ከምናገኛቸው ምግቦች በአግባቡ የምናገኛቸውን ንጥረ ነገሮች በስርዓት እንድንጠቀም የሚያደርግ ሂደት ነው ማለት ነው። ስለዚህ ሜታቦሊዝምን ኢምፕሩቭ ስለሚያደርግ በቀላሉ ሰዎች በተለይ ደግሞ ኪሎቸው ከመጠን በላይ ሆኖ ያስቸገራቸው ሰዎች ብዙ ጊዜ ኪሎ ሲጨምር አንደኛ በተለይ ደግሞ ከውበት ጋር ትልቅ አሉታዊ ተጽዕኖ አለው። እንዲሁም ደግሞ ከጤና ጋርም በጣም ትልቅ ጉዳት አለው እና ኪሎቸውን መቀነስ የፈለጉ ሰዎች እንዲህ ቢያደርጉ ትልቅ ተመራጭ የሆነና አፎርዴብል ወይም ደግሞ በተለይ ደግሞ ወጪ የማያስወጣ ነገር ነው ማለት ነው። አምስተኛ በከፍተኛ ደረጃ ካሎሪ እንዳንጠቀም ይከለክለናል። ምክንያቱም ካሎሪ ያላቸውን ለምሳሌ እነ ሱገር ድሪንክ ፕሪዴተር እያልን የምንጠራቸው የኃይል ምንጮችን እንዲሁም ደግሞ ከፍተኛ የሆነ ካሎሪ ያላቸውን ነገሮች ሪፕሌስ ስለሚያደርግልን ወይም ደግሞ ስለሚተካልን ወይም ደግሞ በከፍተኛ ደረጃ ካሎሪ የለውም በከፍተኛ ደረጃ ጣፋጭ ነገር ስለሌለው በቀላሉ ሎው የሆነ ካሎሪ ያለው ሎው የሆነ ሱገር ድሪንክ ስለሆነ ሰዎችን ሲመገቡ ሲጠቀሙ አሁን እንዳልነው ኪሎቸው እንዳይበዛባቸው ወይም ደግሞ በሰውነታቸው ልክ ቦዲ ማስ ኢንዴክሳቸው በኖርማል ኢንተርቫል እንዲሆን ያግዛቸዋል ማለት ነው። ብዙ ጊዜ በተለይ ደግሞ ከፍተኛ ካሎሪ ያላቸው እነዚህ የኃይል ምንጮችን የጣፋጭ ምንጮችን የምንጠቀም ከሆነ ኪሎአችን ከመጠን በላይ ይሆናል እና ይህም ማኔጅ በማድረግ እጅግ በጣም አስፈላጊ የሆነ ፍራፍሬ ነው ማለት ነው ሎሚ። ስለዚህ አዘውትሮ ይህ የሚፈልጉ ሰዎች እንዲህ አድርገው ቢጠቀሙ ትልቅ ለውጥ ያመጡበታል ማለት ነው። እንደ ማሳሰቢያ ልነግራችሁ የምፈልገው ብዙ ጊዜ ኪሎ ለመቀነስ ሲታሰብ ሎሚ ብቻ መመገብ በቂ አይደለም። በተለይ ደግሞ አመጋገባችንን ማስተካከል በተለይ ባላንስ ዲየት እያልን የምንጠራውን መጠቀም እንዲሁም ደግሞ የአካል ብቃት እንቅስቃሴ ሬጉላርሊ ወይም ደግሞ በየጊዜው መስራትም እንዳለብን ነው። ስለዚህ ኦቨርላፕ አድርገን የሶስቶችን በአንድ ላይ ብንጠቀም አስፈላጊ ነው ማለት በተለይ የሎሚ ጭማቂ ብቻውን ይጠቅማል ብለን አናስብም። ምክንያቱም አመጋገባችን ካላስተካከለን እና ኤክሰርሳይዝ በደንብ ማንሰራ ከሆነ ወይም ደግሞ የአካል ብቃት እንቅስቃሴ አዘውትረን ማንጠቀም ከሆነ ብቻውን ኪሎ ይቀንሳል ብሎ ማሰብ አስቸጋሪ ነው ማለት ምክንያቱም ከፍተኛ የሆነ ካሎሪ ኢንቴክ ታደርግንና ሎሚ ብንጠቀም ያን ያህል ለውጥ ላያመጣ ይችላል ማለት። ስለዚህ አመጋገባችን በማስተካከል ስፖርታዊ እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ አዘውትሮ በመስራትና ሎሚ ጁስን በመጠቀም ማስተካከል እንችላለን ማለት ነው። ሌላው ሎሚ ስንጠቀም ብዙ ጊዜ ደንታል ሄልዝ ላይ መጠንቀቅ አለብን ማለት ነው። ወይም ደግሞ ጥርሳችን ላይ ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም ሎሚ በከፍተኛ ደረጃ አሲድ ስላለው የጥርስን የላይኛውን ክፍል ኢናሞል እያልን የምንጠራውን ሊቦረቡር ወይም ደግሞ የላይኛውን ሽፋን ሊጎዳ ስለሚችል ሰዎች ይህን ሲጠቀሙ ብዙ ጊዜ በስትራው ቢጠቀሙ አንዱ አማራጭ ነው። ሌላው ደግሞ ከተጠቀሙ በኋላ ሰዎች በንጹህ ውሃ በደንብ መጉመጥመጥ በጣም አስፈላጊ ነው ማለት ነው። ስለዚህ እንዲህ አድርገን እጅግ በጣም ጥንቃቄ በተሞላበት መንገድ ከተመገብነው ለጤናችን በጣም አስፈላጊ የሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። ስለዚህ የአፋችን
ጤንነት ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም ጥርሳችን እንዳይቦረቦር ጥንቃቄ ማድረግ አለብን ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ሎሚ እንዴት ነው ውፍረትን ለማስተካከል የሚጠቅመው፣ እንዴት ነው ኪሎን ለማመጣጠን የሚጠቅመው የሚለውን ብሪፍሊ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ተመችቷችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።